ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜናችንን እነሆ። የሸዋሊድ ክብረ በዓል ሰላምን፣ አንድነትን፣ አብሮነትን ብሎም ህብረ ብሔራዊ አንድነትን በሚያጠናክር መልኩ እንደሚከበር የሐረሪ ክልል መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታወቀም። ጽህፈት ቤቱ የሸዋሊድ በዓል አከባበርን አስመልክቶ መግለጫን ሰጥቷል። መግለጫውን ባልደረባችን አብስራ አሰግድ ተከታትለዋለች። በተከታይነት ይቀርባል። የሸዋሊድ ክብረ በዓል በሐረሪ ብሔረሰብ ዘንድ ለምዕተ ዓመታት ሲከበር የኖረና በትውልድ ቅብብሎሽ ባህሉንና ወጉን ጠብቆ ከነክብሩ ዛሬ ላይ የደረሰ ባህላዊ በዓል ነው። የሐረሪ ህዝብ ልዩ መገለጫ እሴት የሆነው የሸዋሊድ በዓል ከበዓልነቱ ባሻገር የሐረሪ ህዝብ ጥልቅ የሆነ ማህበራዊና ምጣኔ ሀብታዊ እሴቶች መገለጫም ነው። የበዓሉ አከባበር የሀገራችን ህዝቦች የአብሮነት እሴትን እያጎለበቱ ከሚገኙ ባህላዊ በዓላት መካከል አንዱ ሲሆን በተለይም በምስራቁ የሀገራችን ክፍል የባህል ትውውቅ በመፍጠር የህዝብ ለህዝብ ትስስር በማጠናከር በኩል ገንቢ ሚና እየተጫወተ ይገኛል። የሸዋሊድ በዓል አከባበር ከህዳር 25 2016 ጀምሮ በተባበሩት መንግስታት የትምህርት የሳይንስ የባህል ድርጅት ዩኔስኮ የማይዳሰስ ዓለም አቀፍ ቅርስ ሆኖ ተመዝግቧል። በመሆኑም በዓሉ የሐረሪ ህዝብ ብቻ ሳይሆን የመላ ኢትዮጵያውያን ከዚያም አልፎ የዓለም ህዝቦች ሁሉ ሀብት ሆኖ ይገኛል። ሸዋሊድ በተለይም የክልላችን ብሎም የሀገራችን የቱሪዝም ዘርፍ እንዲጎለብት ከማድረግ አንጻር የላቀ ጠቀሜታ ያለው በዓል ነው። ዘንድሮ የሚከበረው የሸዋሊድ በዓል ሸዋሊድ ለህብረ ብሔራዊ አንድነታችንና ለቱሪዝም እድገታችን በሚል መሪ ሀሳብ በድምቀት ይከበራል። የዘንድሮ የሸዋሊድ በዓል አከባበርም ሰላምን፣ አብሮነትን እና ህብረ ብሔራዊ አንድነትን በሚያጎለብት መልኩ ለማክበር አስፈላጊው ዝግጅት እየተደረገ ይገኛል። በበዓሉም የተለያዩ የማህበረሰብ ክፍሎችና አጎራባች ክልሎች በሐረር ከተማ የባህል ፌስቲቫልና አውደ ራዕይ የልማት ስራዎች ጉብኝትን ጨምሮ ሌሎች መርሃ ግብሮች የሚካሄድ ሲሆን በበዓሉ ላይም ከተለያዩ የሀገሪቱ አካባቢዎች የሚመጡ እንግዶች ይታደሙበታል ተብሎም ይጠበቃል። በሐረሪ ክልል ሸንኮር ወረዳ ጤና ጣቢያ አሰራሩን ወደ ዲጂታል በመቀየሩ ቀልጣፋና ጥራት ያለው አገልግሎት እያገኘን ነው አሉ ተገልጋዮች። ጤና ጣቢያው አገልግሎቱን በማዘመኑ ከተለያዩ እንግልት ያዳናቸው ስለመሆኑም አክለው ገልጸዋል። ለጌትነት ዘውዴ ዘገባ አያንቱ አህመድ። በሐረሪ ክልል የሚገኘው የሸንኮር ወረዳ ጤና ጣቢያ የሕክምና አገልግሎት አሰጣጡን በቴክኖሎጂ በማዘመንና ወደ ዲጂታል ስርዓት በመቀየር ለተገልጋዮች ጥራት ያለውና ፈጣን አገልግሎት እየሰጠ እንደሚገኝ ተገልጋዮች ገለጹ። የጤና ጣቢያው ተጠቃሚዎች አገልግሎት አሰጣጥ በተመለከተ ለሐረሪ ክልል መገናኛ ብዙሃን ኤጀንሲ እንደተናገሩት አሰራሩ ወደ ዲጂታል መቀየሩ ቀደም ሲል ይስተዋሉ የነበሩ ረጅም ቀጠሮችንና መጉላላትን ማስቀረቱን ተናግረዋል። በጤና ጣቢያው የሕክምና አገልግሎት ያገኙት ወይዘሮ ፍሬህይወት አሸናፊ እንደገለጹት ከካርድ ክፍል ጀምሮ እስከ ላቦራቶሪና ህክምና ክፍል ድረስ ያለው አገልግሎት ያለ ወረቀት በዲጂታል መንገድ በመከናወኑ ጊዜያቸውን መቆጠብ ማስቻሉን ተናግረዋል። አሁን ሲስተሙ በተዋረድ አሪፍ ነው። በፊት ካርድ አውጥተን ነበረ ወደ ምርመራ ክፍል የምንሄደው። በሲስተም ነው ያስተናገዱ። ተራ ቁጥር ሰጡን፣ ገባን። ከዛ በሲስተም ውስጥ ካርድ ቁጥሩን አስገብተው ወደሚመለከተው ክፍል መሩ። ከዛ አሪፍ ነው። በአጠቃላይ አገልግሎቱ አሪፍ ነው። ከላብራቶሪም በወቅቱ እኔውን የመጣውትኝ እንደሳል ነገር አሞት ነው። ላብራቶሪ ባያስፈልገውም በአግባቡ መርምሩልኛል። መድኃኒቱንም ሰጥቶኛል። አሁን የመድኃኒት አቅርቦት ብቻ ትንሽ ይስተካከል እንጂ አሪፍ ነው። ከዚህም በተጨማሪ አሰራሩም እጅግ ዘመናዊና ጥራት ያለው መሆኑን ጠቁመዋል። ሌላዋ ተገልጋይ ወይዘሮ ህብረት ኃይሉ በበኩላቸው እሳቸውም ሆኑ ቤተሰባቸው የጤና ጣቢያው የረጅም ጊዜ ተገልጋይ መሆናቸውን አስታውሰው የዘንድሮ አገልግሎት ግን በቴክኖሎጂ የታገዘ በመሆኑ በአጭር ጊዜ ውስጥ አስፈላጊውን ሕክምና ለማግኘት እንደረዳቸው ገልጸዋል። ሁለቱ በጣም ቆንጆ ነው። ያው ጠዋት የመጣሁት በሰዓቱ ነው ወደ ቤት የገባሁት ማለት ነው። ምንም ችግር የለውም። ካርድ አወጣኝ፣ እዚህ ጋር ሄድኩኝ፣ ተመረመርኩ፣ የታዘዘልኝ ማለት ነው። አገልግሎቱ ከድሮም እስካሁን እንግዲህ ነው ስኳር ከያዘኝ 6 አመቴን እያለ በጣም ጥሩ ነው። ከጆግላ ነው ወደዚህ ያስተላለፉኝ። በጣም ቆንጆ ነው እና ያለው መድኃኒት ይሰጡናል፣ የሌለውን ቀይ መስቀል ለምንወስድ እና ትብብሩ በጣም ጥሩ ነው። ከትንሽ እስከ ትልቃቸው በእንክብካቤም ስላለ በጣም ጥሩ ነው። አያቆሙንም፣ ምንም አይሉንም።
በጣም ቆንጆ ነው። የሸንኮር ወረዳ ጤና ጣቢያ ኃላፊ ወይዘሮ ምህረት ገብረወልድ እንደገለጹት በጤና ጣቢያው የሚሰጡ አገልግሎቶችን በዲጂታል ስርዓት ማስተሳሰር መቻሉ ለስራው ቅልጥፍናና ጥራት ትልቅ አስተዋጽኦ አድርጓል ብለዋል። ኃላፊዋ አክሎም የ2030 ዲጂታል ስትራቴጂ እንዲሳካ የጤና አገልግሎቱን ሙሉ በሙሉ የማዘመንና ከወረቀት ንክኪ ነጻ የማድረግ እቅድ መኖሩን ገልጸዋል። ዲጂታል 2030 ላይ ሁሉም ነገሮችን ዲጂታል የማድረግ ነው። ሁሉንም የህክምና ስርዓቶችን አጠቃላይ ማለት ነው ተላላፊ የሚሆኑ ተላላፊ የማይሆኑ ሁሉንም በሽታዎች በአንድ ቋት ላይ አድርጎ መረጃዎችን የማግኘት ሰዎችን ከወረቀት ንክኪ ነጻ በማድረግ ሁሉንም በሲስተም የማሳለፍ ስራዎች ነው። እነሱም እንግዲህ ብዙ ታካሚዎች አሉን። እኛ ተላላፊ ያልሆኑ በሽታዎች ስኳርና ግፊት የሚታከሙ እዚህ ክትትል የሚያደርጉ ታካሚዎች አሉ። የእነሱን እንግዲህ መረጃውን ወደ ሲስተሙ በማስገባት በሚመጡ ሰዓት ፈጣን የሆነ ካርድም ሳይሉ በካርድ ቁጥራቸው ብቻ ካርድ ወረቀቱ ማውጣት ሳይጠበቅባቸው እንዲሁም እዛ ላይ ያላቸውን መረጃ ሁሉም እዛ ውስጥ ስለሚገኝ ምን እየወሰዱ ነው፣ ምን ያስፈልጋቸዋል፣ ቀጣይ ቀጠሯቸው ምንድነው የሚለው ሙሉ እዛ ላይ በመሙላት የላብራቶሪ ሲስተሙን በዛው ልክ በማስኬድ ያሉትን መረጃዎቻቸውን በዛ ልክ በዲጂታል እንዲሰራ በማድረግ ከነሱም እርካታ በማግኘት ላይ እንገኛለን። ምክንያቱም አንደኛ ፈጣን ሆኖላቸዋል፣ ቀልጣፋ አገልግሎት ነው። ካርድ ጠፋ ምናምን የሚባል ነገር የለም። መረጃ የጠፋ የሚባል ችግሮች የሉትም። ስለዚህ ትላንት ባለፈው ወር የታከሙትን በአሁኑ ወር ሲመጡ የማየት ለውጦቻቸውን የመከታተል ለታካሚውም ለአካሚውም ከታይም ቁጠባ እንደዚሁም በኮምፒውተር ነው ሲባል በጣም ደስተኛ የሚሆኑባቸው ሁኔታዎች አሉ። ዲጂታል ስርዓቱ የህመምተኞችን መረጃ አያያዝ ለማዘመን እንደሚረዳ በተለይም እንደ ደም ግፊትና ስኳር ያሉ ተላላፊ ያልሆኑ በሽታዎችን በቅርብ ለመከታተልና ለማከም ፋይዳው ከፍተኛ መሆኑን ተናግረዋል። ሲስተሞች በዲጂታል በመሆናቸው ረገድ እንግዲህ አንድ ታካሚ ሲመጣ መጀመሪያ የሚገባው ትሪያጅን በኮምፒውተር ይስተናገዳል፣ ዲጂታል ነው፣ እዛም ላይ ይሰራል። በመቀጠል ደግሞ እንደ ሁኔታዎቹ ታይተው ኢመርጀንሲ መግባትም ካለበት በዛ ልክ ነው ወደ ኢመርጀንሲ የሚሄደው። ስለዚህ እንግዲህ ኢመርጀንሲ ባለሙያው ቁጭ ብሎ ቀድሞ ነው ማለት ነው የዛ ሰው መረጃ የሚደርሰው። ስለዚህ አስፈላጊውን ግብአቶችን በማሟላት አስፈላጊውን ዝግጅት አድርጎ ታካሚው ሳይመጣ እሱ ኦልሬዲ ተዘጋጅቶ ይጠብቃል። ስለዚህ ዲጂታል መሆኑ ለአካሚዎችም ፈጣን ምላሽ ለመስጠትም ለታካሚውም ደግሞ ያለውን መረጃም እንዲሁም አገልግሎቱን በፈጣን ሁኔታ እንዲያገኝ ይረዳዋል። በመጨረሻም በጤና ጣቢያው አልፎ አልፎ የሚስተዋለውን የመድኃኒት እጥረት ችግር ለመፍታት ከሚመለከታቸው አካላት ጋር በቅንጅት እየሰራ እንደሚገኝም ኃላፊው አስታውቀዋል። የአእምሮ እድገት ውስንነት ያለባቸው ህጻናት ተገቢውን ስልጠናና ሕክምና ካገኙ የተሻለ ህይወት መምራት እንደሚችሉ ተገለጸ። የዓለም የዳውን ሲንድሮም ቀን በዓለም አቀፍ ደረጃ ለ21ኛ ጊዜ በሀገራችን ደረጃ ደግሞ ለ15ኛ ጊዜ በዛሬው ዕለት ተከብሮ ውሏል። ዘገባው የባልደረባችን ናርዶስ ዳምጤ ነው። አያንቱ አህመድ በተከታይነት ታቀርበዋለች። የአእምሮ እድገት ውስንነት ወይም ዳውን ሲንድሮም ያለባቸው ልጆች እንደ ማንኛውም ህፃን የመማር የመጫወትና የማደግ ተፈጥሯዊ መብት እንዳላቸው ይገለጻል። ይሁን እንጂ ማህበረሰቡ ስለ ሁኔታው ያለው ግንዛቤ አነስተኛ በመሆኑ ልጆች የሚገባቸውን ድጋፍ እንዳያገኙ እንቅፋት ሲሆን ይስተዋላል። በሐረር ከተማ የሚገኘው የቼሻየር ኢትዮጵያ ማዕከል ግን ይህንን እውነታ ለመቀየርና ለልጆቹ ብሩህ ተስፋ ለመሆን እየሰራ ይገኛል። ወይዘሮ ሳባ ኃይሌ በቼሻየር ኢትዮጵያ ሐረር ቅርንጫፍ የቤት ለቤት ተሃድሶ ክትትል ባለሙያ ናቸው። ከሐረሪ ብዙኃን መገናኛ ኤጀንሲ ጋር በነበራቸው ቆይታ እንደገለጹት ዳውን ሲንድሮም በጽንስ ወቅት በሚፈጠር የክሮሞዞም ለውጥ የሚከሰት ተፈጥሯዊ አጋጣሚ መሆኑን ይገልጻሉ። ከዚህ በተጨማሪም ዳውን ሲንድሮም በሽታ በሰውነት ህዋስ እድገት ወይም በክሮሞዞም ቁጥር 21 ላይ በሚከሰት ተጨማሪ ክሮሞዞም ምክንያት የሚመጣ የተፈጥሮ ሁኔታ መሆኑን ተናግረዋል። ተጨማሪ 21ኛ ክሮሞዞም ላይ ነው የሚወለደው። ማንኛውም ሰው ምንድነው 23 46 ነው ማንኛውም ሰው ያለውና እነሱ ተጨማሪ 21 ስላለ ምንድነው ተመሳሳይ ናቸው። ልክ እነዚህ ልጆች በአይን ሲታዩ ፊታቸው ክብ ነው፣ አይናቸው ትንሽ መንሻር ሊኖር እንዳይኖር ይችላል፣ የእጃቸው አቀማመጥ፣ የቁመታቸው፣ ጸጉራቸው፣ ብዙ ነገራቸው አንድ የሚያደርግ ነገር አለና ይህ ሁኔታ በአእምሮ እድገት ላይ ውስንነትን ቢፈጥርም ቀድሞ በሚሰጥ ስልጠናና ልዩ ልዩ የሕክምና ክትትል ቀን የልጆቹን አቅም ማሳደግ እንደሚቻል አስረድተዋል። በአሁኑ ወቅት ማዕከሉ ከ35 በላይ በዳውን ሲንድሮም ምክንያት የአእምሮ እድገት ውስንነት ያለባቸውን ተማሪዎች ተቀብሎ እያስተማረ ይገኛል ብለዋል። ተማሪዎቹም የጡንቻ ጥንካሬን የሚያሻሽል የአካል ብቃት እንቅስቃሴና የንግግር ሕክምና ድጋፍ እየተደረገላቸው መሆኑን ተናግረዋል። ቴራፒውን እንሰራለን። ከቴራፒው ደግሞ ባሻገር
ልክ ቴራፒውን ብቁ ስናረጋቸው መሄድ ሲጀምሩ ስፒች ቴራፒ እንሰራለን። የዕለት ተዕለት ተግባር እናስተምራለን። የዕለት ተዕለት ተግባር ማለት አንድ ልጅ ጠዋት ተነስቶ እስከ ማታ ድረስ የሚያደርገውን በራሱ እንዲያደርግ እናደርግና ልክ ብቁ ሲሆን ፊደላትን አስቆጥረን ወደ ትምህርት ቤት እናስገባለን ማለት ነው። ወይዘሮ ሳባ አክለውም የእናትነት እድሜ መጨመር ለዳውን ሲንድሮም መከሰት አንዱ ምክንያት ሊሆን እንደሚችል ጥናቶች እንደሚያሳዩ ገልጸዋል። ዳውን ሲንድሮም እንግዲህ ያው በእርግጠኝነት እንዴት እንደሚከሰት እርግጠኛ ባይሆንም ግን ምንድነው አንዲት እናት እድሜዋ ከ35 ዓመት በላይ ሆና የምታረግዝ ከሆነ ዳውን ሲንድሮም ያለበትን ልጅ ትወልዳለች ተብሎ ይታሰባል ማለት ነው። በመሆኑም ወላጆች ልጃቸው ይህ ሁኔታ እንዳለበት ሲያውቁ ከመደናገጥ ይልቅ ገና በህፃንነት አስፈላጊውን ድጋፍ እንዲያገኝ በማድረግ ለተሻለ ህይወት ማዘጋጀት እንዳለባቸው አሳስበዋል። የአእምሮ እድገት ውስጥ ዳውን ሲንድሮም ያለባቸው ልጆች በማውጣት እንደ እድሜ እኩያቸው ማድረግ ያለባቸው ነገር እንዲያደርጉ መጀመሪያ ቤተሰብ አምኖ መቀበል አለበት። ልጁን አምና ተቀብላ አካል ጉዳት እንዳለበት ተቀብላ እኛ ጋር አምጥታ ልጁ ለማንኛውም ልጅ ምክንያቱም በቤት ውስጥ ከተቀመጡ ስፒች ችግር ያጋጥማቸዋል፣ ማውራት አይችሉም እንደተቀመጡ። ከልጆች ጋር ግን በሚጫወቱበት ሰዓት የአእምሮ እድገታቸውን በዛው እያጎለበቱ ነው የሚሄዱት። እኛ ጋርም ትምህርት ሲማሩና ቢወጡ ብዬ አስባለሁ ማለት ነው። የዘንድሮ ዓለም አቀፍ የዳውን ሲንድሮም ቀን ከእኛ ጋር እንጂ ለእኛ አይደለም በሚል መሪ ቃል በዛሬው ዕለት መጋቢት 12 በዓለም ለ21ኛ በሀገራችን ደግሞ ለ15ኛ ጊዜ እየተከበረ ይገኛል። ቀጥለናል። የተወደዳችሁ አሁን ደግሞ ወደ ሀገር አቀፍ ጉዳዮቻችን ተሸጋግረናል። በሀገር መከላከያ ሰራዊት የዳሎል ማዕከላዊ እዝ በጋሞ ዞን በተለያዩ ወረዳዎች በመሬት መንሸራተት ህይወታቸውን ላጡ ቤተሰቦች የ100 ኩንታል እህል ድጋፍ አደረጉ። በሌላ ዜናችን ደግሞ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሮድዋን ሁሴን የመገናኛ ብዙሃን ባለሙያዎች የብሔራዊ ጥቅምን ማስጠበቅ ላይ በትኩረት ሊሰሩ ይገባል ብለዋል። እነዚህና ሌሎች ሀገር አቀፍ ወሬዎችን ደግሞ ምስጋናው ኃይሉ። በሀገር መከላከያ ሰራዊት የዳሎል ማዕከላዊ እዝ በጋሞ ዞን በተለያዩ ወረዳዎች በመሬት መንሸራተት አደጋ ለተጎዱ ወገኖች 100 ኩንታል እህል ድጋፍ አድርጓል። በዙ የሰራዊት የስነ ልቦና ግንባታ ኃላፊ ኮሎኔል ለቺሳ መገርሳ እንዳሉት በጋሞ ዞን በወገኖች ላይ የደረሰው አደጋ የእዙን አባላትና አመራሩን በእጅጉ አሳዝኗል። እዙ ለተጎጂዎች የዕለት ደራሽ እንዲሆን በእዙ ደረጃም የተመረተ 100 ኩንታል በቆሎ መለገሱን ገልጸዋል። በቀጣይም ተጎጂዎችን በዘላቂነት ለማቋቋም ወደ መደበኛ ህይወታቸው ለመመለስ በሚደረገው ጥረት እዙ የበኩሉን ድጋፍ እንደሚያደርግም አመልክቷል። በተመሳሳይ በጋሞ ዞን ሴቶችና ማህበራዊ ጉዳይ መምሪያ ሰራተኛና አመራሩ 126500 ብር ጥሬ ገንዘብና 255000 ብር የሚገመት የአልባሳትና የቤት መስሪያ ቁሳቁሶች ድጋፍ አድርጓል። የዞኑ ስራና ክህሎት መምሪያ አመራርና ሰራተኛ እንዲሁም 61400 ብርና 30000 ብር የሚገመት የአልባሳትና ሌሎች ቁሳቁሶች ድጋፍ አድርጓል። ከዳሎል ማዕከላዊ እዝና ከተለያዩ አካላት የተደረጉትን ድጋፎች የተረከቡት የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ የዙ አባላትና አመራሮች ተጎጂዎችን ለማጽናት አለኝታነታቸውን በመግለጽ ድጋፍ ይዘው መምጣታቸውን አመስግነዋል። በዞኑ በጋጮ ቦቦና በሌሎችም ወረዳዎች በደረሰ የተፈጥሮ አደጋ በርካታ ወገኖች መጎዳታቸውን ገልጸዋል። ከሁሉም አቅጣጫ በርብርብ ደረጃ እየተደረገ ያለው ድጋፍ ወገኖችን ለማቋቋም ፋይዳው የጎላ መሆኑን ይህም እንደሚጠናከር ያላቸውን ተስፋ ገልጿል ሲል ኢዜአ ዘግቧል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሮድዋን ሁሴን የመገናኛ ብዙሃን ባለሙያዎች ብሔራዊ ጥቅምን በማስጠበቅ ላይ በትኩረት ሊሰሩ ይገባል አሉ። የኢትዮጵያ መገናኛ ብዙሃን ባለስልጣን ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በሀገራዊ ጥቅም፣ በሙያዊ ስነ ምግባር እንዲሁም በፖሊሲ ስትራቴጂዎች ዙሪያ ስልጠናዎችን የተለያዩ መገናኛ ብዙሃን ጋዜጠኞችን አስመርቋል። አምባሳደር ሮድዋን ሁሴን በመርሃ ግብሩ ላይ ባስተላለፉት መልእክት ሀገራዊ አንድነትን ከማጠናከር ባሻገር ብሔራዊ ጥቅምን ማስጠበቅ ወሳኝ መሆኑን ገልጸው ሁሉም ዜጎች ለብሔራዊ ጥቅም መከበር መስራት እንዳለባቸው አስገንዝበዋል። በዚህ ረገድ የመገናኛ ብዙሃን ድርሻ ከፍተኛ መሆኑን አስገንዝበው የመገናኛ ብዙሃን ባለሙያዎችን ብሔራዊ ጥቅም ላይ በትኩረት ሲሰሩ ይገባል ነው ያሉት። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ በበኩላቸው በባለስልጣኑ የልቀት ማዕከል ጋዜጠኞች ስልጠና ማግኘታቸውን አንስተዋል። ጋዜጠኞች የተለያዩ ዘርፍ ምሁራን ያገኙትን እውቀት ወደ ተግባር በመቀየርም ለብሔራዊ ጥቅም መስራት እንዳለባቸው አመልክተዋል።
በቦሌ ዓለም አቀፍ አውሮፕላን ማረፊያ ሊተላለፍ የነበረ 40 ኪሎ ግራም የሚመዝን ካናቢስ የተባለ አደንዛዥ ዕፅ በብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ደህንነት ባለሙያዎች በቁጥጥር ስር ዋለ። የብሔራዊ መረጃ ደህንነት አገልግሎት ለፋና ዲጂታል በላከው መረጃም እንዳመለከተው ከታይላንድ ባንኮክ ተነስቶ ደቡብ አፍሪካ ጆሃንስበርግ መዳረሻውን ያደረገው የአውሮፕላኑ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ትራንዚት ሲያደርግ በረቀቀ መልኩ በሻንጣ ውስጥ የተደበቀ 37.6 ኪሎ ግራም የሚመዝን ካናቢስ የተባለ አደንዛዥ ዕፅ በቁጥጥር ስር ውሏል። የእንግሊዝ ዜግነት ያለው አደንዛዥ ዕፅ አዘዋዋሪው ተይዞ ተጨማሪ ምርመራ እየተደረገበት ይገኛል። ሞሪኒ ሲጓዝ በነበረ አውሮፕላን ላይ በሻንጣው ውስጥ የተደበቀ 3.16 ኪሎ ግራም የሚመዝን ካናቢስ የተባለ አደንዛዥ ዕፅ በቦሌ ዓለም አቀፍ አውሮፕላን ማረፊያ በትራንዚት በኩል ለማለፍ ሲሞክር በቁጥጥር ስር መዋሉ ተገልጿል። አደንዛዥ ዕፆቹ በብሔራዊ መረጃ ደህንነት አገልግሎት የአቪዬሽን ደህንነት ዘርፍ በተዘረጋው ግልጽ አሰራር ስርዓት አማካኝነት ከባለድርሻ አካላት ጋር በመቀናጀት እንዲሁም በዘመናዊ ቴክኖሎጂ በመታገዝ የተከናወነ ጥብቅ ፍተሻና ቁጥጥር መያዙን አመልክቷል። በተከታታይ ቀናት በቦሌ ዓለም አቀፍ አውሮፕላን ማረፊያ አደንዛዥ ዕፅ ለማስተላለፍ ሲደረግ የነበሩ ሙከራዎች እንደ ወትሮ ሁሉ በሚከናወኑ ጥብቅ ፍተሻዎችና ቁጥጥር ስርዓቶች አለመሳካታቸውን የብሔራዊ መረጃ ደህንነት አገልግሎት አስታውቋል። የሀገር ብሔራዊ አንድነትን፣ የኢትዮጵያ አየር መንገድን መልካም ስምና ገጽታን የሚጎዱ መሰል ወንጀሎችን በከፍተኛ ዝግጅትና በተደራጀ መንገድ የመከላከል እርምጃዎች ተጠናክረው እንደሚቀጥሉም አረጋግጧል። በዓለም አቀፍ ገበያ የወርቅ ዋጋ ላለፉት 7 ቀናት ቅናሽ ማሳየቱ ተነገረ። በዓለም አቀፍ የገበያ መድረኮች የወርቅና የብር ዋጋም ላለፉት 7 ተከታታይ ቀናት ከፍተኛ ቅናሽ ማሳየቱን ቀጥሏል። የወርቅ ዋጋ 4.5 በመቶ በመቀነስ ከአንድ ውቄት $4600 በታች ዝቅ ብሏል። በተመሳሳይም ሌላኛው ጌጥ የሆነው ብር 6.52 በመቶ ቅናሽ አሳይቶ በውቄት ደግሞ $7.4 ተገበያይቷል። ለዚህ ዋጋ መውረድ ዋነኛ ምክንያት በአሜሪካ ዶላር መጠናከርና የአሜሪካ መንግስት ቦንድ ወለድ መጨመር መሆኑን ተንታኞች ገልጸዋል። በተጨማሪም በመካከለኛው ምስራቅ ያለው ጂኦፖለቲካል ውጥረት የነዳጅ ዋጋ እንዲንር ማድረጉ ለገበያው መዋዠቅ ምክንያት ሆኗል። በዚህም በወርቅ ዋጋ ብቻ 10 በመቶ ገደማ ዋጋ ያጣ ሲሆን ይህም ባለሀብቶች ያላቸውን ወርቅ በመሸጥ ትርፋቸውን ለማውጣት መሽቀዳደማቸውን ያሳያል። የውጭ ዜና በአንፊልድ በሚሊዮኖች የሚቆጠሩ የቻይና ተመራማሪዎችን እንቅልፍ እየነሳ አንድ ጉዳይ ተከስቷል። በቻይና የሚገኙ ተማሪዎች ለከፍተኛ ትምህርት መግቢያ ብሔራዊ ፈተና ወይም ጋኦካኦ የሚያደርጉትን እጅግ አድካሚ ዝግጅት የሚያሳዩ መረጃዎች በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆነዋል። ተማሪዎቹ ለዓመታት ያጠራቀሟቸው በሺዎች የሚቆጠሩ የመለማመጃ ወረቀቶችና የማስታወሻ ደብተሮች ቁልቁል ፈተናውን በሀገሪቱ ወጣቶች ላይ የሚያሳድረውን ከፍተኛ ጫናና የሚጠይቀውን መስዋዕትነት በግልጽ ያሳያል ተብሏል። ይህ የጋኦካኦ ፈተና በቻይና የዩኒቨርሲቲ መግቢያ ፈተናውና ወሳኙ መስፈርት በመሆኑ የአንድ ተማሪ ወደፊት እጣ ፋንታ ማህበራዊ ደረጃና ኢኮኖሚያዊ አቅም በዚህ ውጤት ላይ በእጅጉ የተመሰረተ ነው ተብሏል። በዚህም ምክንያት ተማሪዎችን በቀን እስከ 15 ሰዓታት የሚደርስ ጥናት በማድረግ ከመደበኛ ትምህርት በተጨማሪ ለተጨማሪ ማጠናከሪያ ስልጠናዎችን በመውሰድና ለዓመታት ተመሳሳይ ሞዴል ፈተናዎችን በመደጋገም ራሳቸውን ለዚህ ወሳኝ ቀን ያዘጋጃሉ። ታዲያ ብዙዎች የተማሪዎቹን ጠንካራ የሥራ ዲሲፕሊንና ውጤት ያላቸውን ልዩነት ቁርጠኝነት ቢያደንቁም በሌላ በኩል ግን ሁኔታው ከፍተኛ ስጋት እየፈጠረም ይገኛል ተብሏል። ታዲያ ከልክ ያለፈ የአእምሮ ውጥረት፣ የከፋ እንቅልፍ እና እጥረት የተማሪዎች ላይ የሚያደርሰውን ስነ ልቦናዊ ጫና በትምህርት ስርዓቱ ላይ ትልቅ ጥያቄዎችን አስነስቷል። ታዲያ ይህ ሁኔታ በቻይና ብቻ ሳይሆን በዓለም አቀፍ ደረጃ የትምህርት ስርዓቶች በተጨማሪም የወደፊት እድል ላይ ያላቸው ሚናና የውድድር ጥራት ምን መምሰል እንዳለበት ትልቅ ውይይት የሚያሻ ጉዳይ ስለመሆኑ ተመላክቷል ሲል ቢቢሲ በዘገባው አስፍሯል። ኢራን በመካከለኛው ምስራቅ የአሜሪካ ይዞታዎች ላይ በፈጸመችው ጥቃት የ$800 ሚሊዮን ጉዳት አደረስኳለች። የኢራን የአጸፋ ጥቃት በዮርዳኖስ በተባበሩት አረብ ኤምሬትሶች እና በመካከለኛው ምስራቅ በሚገኙ ሌሎች አገራት ውስጥም በሚገኙ የአሜሪካ አየር መከላከያና የሳተላይት መገናኛ ዘዴዎችን እንዲሁም ሌሎች ንብረቶች ላይ ያነጣጠሩ ናቸው ተብሏል። ተጨማሪ ያለን
ኢራን በጦርነቱ የመጀመሪያ 2 ሳምንታት በመካከለኛው ምስራቅ በሚገኘው የአሜሪካ የጦር ስፍራዎች ላይ በፈጸመችው ጥቃት $800 ሚሊዮን የሚጠጋ ጉዳት ማድረሷን አንድ ትንታኔ አመለከተ። አብዛኛው ጉዳት የደረሰው አሜሪካና እስራኤል ጦርነቱን በከፈቱበት ሳምንት ውስጥ ኢራን በፈጸመችው የመጀመሪያ አጸፋዊ ጥቃት እንደሆነ የስትራቴጂክና ዓለም አቀፍ ጥናት ማዕከል CSIS ሪፖርትና የቢቢሲ ትንታኔ አመላክቷል። ይሁን እንጂ ኢራን በመካከለኛው ምስራቅ ያደረሰችው ጉዳት ሙሉ በሙሉ ግልጽም አይደለም። በአሜሪካ ወታደራዊ መሰረተ ልማት ላይ ደርሷል የተባለው የ$800 ሚሊዮን ግምታዊ ጉዳት ከዚህ ቀደም በሌሎች ዘገባዎች ከተጠቀሰው አሃዝ ከፍ ያለ ነው። ግጭቱ እየገፋ ሲሄድ አሜሪካ ላይ ምን ያህል ከፍተኛ ወጪ እንደሚወድቅም ማሳያ እንደሆነ ተገልጿል። የCSIS ከፍተኛ አማካሪና የሪፖርቱ ተባባሪ አዘጋጅ የሆኑት ማርክ ካንቻን በቀጠናው በሚገኙ የአሜሪካ ጦር ስፍራዎች ላይ የደረሰው ጉዳት ከተገቢው በታች ነው ሪፖርት የተደረገው ብለዋል። ምንም እንኳን ያሁኑ ቁጥር ሰፊ ቢመስልም ተጨማሪ መረጃ እስካልተገኘ ድረስ ሙሉ መጠኑ አይታወቅም ሲሉ አክለዋል። በጉዳቱ ላይ አስተያየት እንዲሰጥ ከቢቢሲ ጥያቄ የቀረበለት ጥያቄ የአሜሪካ የመከላከያ ሚኒስቴር ጦርነቱ እየመራ ወዳለው ማዕከላዊ እዝ ጥያቄ ቢመራውም ባለስልጣናቱ አስተያየት ለመስጠት ፈቃደኛ አልሆኑም። የኢራን የአጸፋ ጥቃት በዮርዳኖስ በተባበሩት አረብ ኤሚሬቶችና በመካከለኛው ምስራቅ በሚገኙ ሌሎች አገራት ውስጥ በሚገኙ የአሜሪካ የአየር መከላከያና የሳተላይት መገናኛ ዘዴዎች እንዲሁም ሌሎች ንብረቶች ላይም ያነጣጠሩ ናቸው። ከፍተኛው ጉዳት የደረሰው በዮርዳኖስ በሚገኘው የአየር ኃይል ስፍራ በአሜሪካ የታድ የሚሳኤል መከላከያ ስርዓት ራዳር ላይ ነው። የCSIS የመከላከያ ክፍል የበጀት መረጃ ግምገማ መሰረት የራዳር ስርዓቱ ወደ $485 ሚሊዮን ያስወጣል። ይህ የአየር መከላከያ ስርዓት ባለስቲክ ሚሳኤሎች ከረጅም ርቀት በመለየት ለማምከን የሚያገለግል ነው። የኢራን ጥቃት $310 ሚሊዮን ተጨማሪ ጉዳት አድርሷል ተብሎ የሚገመተው የአሜሪካ ጦር ሰፈሮችና በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ህንጻዎች፣ መገልገያዎችና ሌሎች መሰረተ ልማቶች ላይ ነው። ለዕለቱ ያዝናቸውን የሰዓቱን ዜናዎች እዚህ ላይ ያበቃን። ከመላው ስርጭት ባለሙያዎች ጋር ሲሳይ ዘሪሁን ወሬዎቹ መራው። ጤና ይስጥልኝ።